እንዴት ናችሁ? እኔ በጣም ደህና ነኝ። ጠፍተናል ሰሞኑን አይደለ? ጠፋሽ ምን ሆነሽ ነው? ምን አጋጠመሽ ስትሉኝ ነበር። ምንም አላጋጠመኝም። እንደገና ደግሞ በጣም ብዙ ጥያቄዎች እየጠየቃችሁ ነበርና ተዘጋጅቼ ተስተካክዬ አንደኛዬን ልምጣ ብዬ ነበር፣ ግን እየዘገየው ነው ተሰማኝ። ምክንያቱ ደግሞ ምንድነው? ስቱዲዮ ገንብቼ ቆንጆ በሆነ መልኩ ወደ እናንተ ተደራሽ ለመሆን እየሞከርኩኝ ነው። ግን እንደምታውቁት ኢትዮጵያ ውስጥ የሆነ ነገር ሲስተካከል ደግሞ የሆነ ነገር ይጎላል እና እንዴት ናችሁ የማዳም ቅመሞች አትበይ ያለኝ ሰው ነበርና ከእናንተ ኮሜንት ላይ የሚያሳፍር ነገር አይደለም። ስሙን የሰጡንም ሰዎች ምናልባትም ደግሞ የምንሸማቀቅበት መስሏቸው ከሆነ እንደ ማንሸማቀቅበት ይልቁንም ደግሞ በጣም የምንወደው ወይ ደግሞ በስራችን ምክንያት የተሰጠን ስም ነውና ብቻ ለኢትዮጵያ ቅመም የሚለውንም ቢጨመርልም ባይ ነኝ። እኔ እንደግል ነው ይሄን ሐሳቤን የማነሳውና ስለ ስራ እየጠየቃችሁ ነው። ማለትም ኢትዮጵያ መጥቼ ስራ መስራት እፈልጋለሁ፣ የዚህን ያህል ካፒታል አለኝ፣ እንደገና ደግሞ ምን ብሰራ ያዋጣኛል እያላችሁ ጥያቄ እየጠየቃችሁ ነበረ። ዛሬ መጀመሪያ ሱቄን ላሳያችሁ። ይሄ ሱቄ ነው። 42 ካሬ ነው ይሄኛው ሱቅ። ስራ እንዴት እንደጀመርኩኝ በዛው ያሳየዋችሁ ነግራችኋለሁ። ስራ የጀመርኩት የዛሬ 4 አመት በኮቪድ ታይም ነው። ኮቪድ ታይም ላይ እንደምታውቁት ሁሉም ሰው ቤት ተቀምጦ ነበር፣ ስራ አልነበረም። ስለዚህ ያለኝ ብቸኛ አማራጭ ስራ መጀመር ነው። ስለዚህ መቀጠርም ስራ መስራትም በጣም ከባድ ሲሆን ሰዎች ቤት ስለነበሩ ካሉኝ ልብሶቼ መሃል እየመረጥኩኝ ከዛ ደግሞ ሰዎች የሚፈልጉትን እሸጥ ነበር። ስለዚህ ስራው የተጀመረው የዛሬ 4 አመት ከምናምን ማለት ነው። ኮቪድ አጋማሽ ላይ ኮቪድ ከገባ ራሱ 5 አመት ሊሆነው ነው አይደለ? አልፎታል መሰለኝና በዛ መሃል ነው ስራ የጀመርኩኝ። ስራ ከጀመርም በኋላ ግን መጀመሪያ ላይ የራሴን ልብስ ነበር እንደነገርኳችሁ የምሸጠው። ከዛ በኋላ ግን ከሱ የማገኘውን ገንዘብ በፍጹም አላጠፋም ነበር። ማለትም በፍጹም አልባሌ ነገሮችን አላደርግም። ይልቁንም ምግብ ራሱ ያለ አግባብ አልመገብም ስላችሁ በአግባብ ራሱ በትክክል አልመገብም። እውነት ለመናገር ይሄ የኔ አካሄድ ልክ ነው ብዬ አላስብም። ምክንያቱም በቀን ውስጥ አንዴ እበላለሁ፣ በጣም ከደላኝ ግን 2 ጊዜ እበላለሁ። ግን የምግቡ አይነት አንድ አይነት ነው። ማለትም ብዙ ጊዜ የምመገበው ብስኩት በሻይ ምናምን ነውና ስራው አትራፊ ነበረ። ምክንያቱም ከአንድ እቃ ላይ 25 ብርም 50 ብርም ይገኛል። ግን ሁሉንም ወደ መብል ካዋልኩት ኔክስት ስቴፕ የሚሆነው ምንድነው? ሱቁን ከፍቶ መስራት መቸገር ነው አይደለም የሚሆነው። ያንን ታሳቢ በማድረግ እንደዛ ነበረ የተጀመረው። እያለ አደገ። ከ6 ወር በላይ እንደዛ ነበር። ጸጉር ቤቶች ላይ ዞራለሁ። ጸጉር ቤት ስዞር ግን ፈቃድ እየጠየቅኩኝ ነው። ምክንያቱም ሰዎቹ ፈቃደኛ ከሆኑ እየገባውኝ ለከስተመሮች አሳይ ነበር። ታዲያ በጣም ብዙ ሰው ሊያሸማቅቃችሁ ይሞክራል። እንደገና ደግሞ አብሮ አደጓ የሆኑ በአካል የሚያውቃችሁ ሰው ደግሞ የባሰ ነው። ማለት በቃ እንደዚህ ሆነ ያንቺ መጨረሻ ምናምን ልትባሉ ትችላላችሁና ስራ ወደዚህ እየመጣ ያለ ሰው አለ። ኦኬ እና ምን ልነግራችሁ ነው? ሱቄ ነኝ። ያው እንደነገርኳችሁ ምናልባት በጣም ኢንስፓየር ካረጋችሁ የመስራት ኢነርጂ ከጨመረላችሁ ብዬ ነው ይሄንን ታሪክ የምነግራችሁ። ታዲያ ግን እንደዛ እያለ ከ6 ወር በኋላ በጣም ጤኔጥዬ ሱቅ አገኘው። እንዴት እንዳገኘው ልንገራችሁ። ሰዎች የስራ ሲስተም ውስጥ እንድንገባ ሰፖርት አያደርጉንም። ይሰራሉ። ስለ ስራው ግን ብንጠይቃቸው እንደማያዋጣና በቅርቡ ሊዘጉ እንደሆነ ነው የሚነግሯችሁ። ማንም ሰው ሳያዋጣው 6 ወር 1 አመት አይቆይም። አዋጥቶታል። ምናልባትም በጣም አትራፊ ሆኖ ለብዙዎች ተደራሽ መሆን ሊቸገር ይችል ይሆናል እንጂ በሚነግረን ልክ ሊዘጋ እንዳልሆነ ግን በጣም ግልጽ ነው። ስለዚህ ራሴን እየሞከርኩ ያለሁት ራሴንም እያስገባው ካለማንም እርዳታ እስቲ ራሴው ልቅረጽ ብዬ ነው። በትክክልም እየቀረጽኩ ልሁን አልሁን አላውቅም፣ ግን እየሞከርኩኝ ነው። እና ምንድነው ልላችሁ የነበረው ባላችሁ ነገር ስራ መጀመር ትችላላችሁ በደንብ። ግን ችግሩ ምንድነው? የምትጀምሩትን ስራ ምን ያህል አትራፊ ነው? የገበያ ጥናት ይፈልጋል ወይ?
እሱ በጣም ኢምፖርታንት ነው። የገበያ ጥናት ይፈልጋል። መጀመሪያ እኔ ስጀምር እንደሚያዋጣ የትሪፍት ወይም ቦንዳ ወይ ደግሞ የሰከንድ አንድ ሰልባጅ ምናምን የምንለው እንደሚያዋጣ አውቅ ነበር። እንደሚያዋጣ ያወቅኩት ግን ብዙ ገንዘቤን ከጨረስኩ ከከሰርኩ በኋላ እና እንደገና ለመጀመር አቅም ባልነበረኝ ሰዓት ነው። ታዲያ ግን ያንን የነበረኝን የመጨረሻ አማራጭ ብዙ ጊዜ በጣም ወርቆቼን ምናምን እንደሸጥኩኝ አውርቻለሁ። ከዛ በኋላ ግን ልብሴን ሽጬ ባገኘሁት ገንዘብ ስጀምር እንዳልኳችሁ ፀጉር ቤት ይዤ ስገባ የሚገላምጥ የሚንቅ የማይቀበል እሺ የማይል እና ደግሞ የዚህ ልጅ መጨረሻ የሚላችሁም ሰው ይኖራል ያለኝ ሰው ነበረ። ግን እኔ አውቅ ነበር ምን ያህል እንደማሰርፍበት፣ እንዴት ዋጋ መክፈል እንዳለብኝ እና ምን ላይ ስደርስ መቆም እንዳለብኝ አውቅ ነበር። ምክንያቱም ወዲያው ጊቭ አፕ የምታደርጉና ተስፋ የምትቆርጡ ከሆነ የሚሳካ ስራም አይሳካም። እንዴት መሰላችሁ? አንድ ሰው ዘር ይዘራል አይደለ? የዘራውን ዘር መጀመሪያ ላይ ስናየው የምናየው አፈሩ ምናልባት እንደታረሰ እናውቅ ይሆናል እንጂ ፍሬውን አናየው። ውሃ ያጠጣል፣ ይኮተኩታል፣ ተስፋ አይቆርጥም፣ ይጠብቃል። ስለዚህ ጊዜው ሲደርስ ያንን ዘር ያጭዳል። እኔም ታዲያ ምንድነው ያሰብኩት? ልክ የመጀመሪያ ስራ ስጀምር ይሄንን ስራ አትራፊ አልነበረም። ለሰዎችም የምናሳየው ይሄ ነው የሚባል ትርፍ አልነበረኝም። ግን ተስፋ እንደነበረውና እንደሚያዋጣ አውቅ ስለነበር በፍጹም ተስፋ ሳልቆርጥ ስራውን ቀጠልኩበት። ታዲያ ምናልባት ከአንድ አመት ምናምን በኋላ ግን በጣም ብዙ ሰዎች ስራው እንደሚያዋጣ አስበው የመጀመሪያ ከኔ በፊት አንድ ብቻ ነበረ፣ እኔ ሁለተኛ ቦንዳ ቤት ነኝ ጅማ ላይ። አሁን ታዲያ የምትጠይቁኝም ጥያቄ አገር ቤት ያዋጣል የምትሉትንም ነገር እንድትጠይቁ ያደረጋችሁ የኔ በዛ ስራ ላይ ኮሚትመንት ኖሮኝ ጠንክሬ መቆየቴ ነው። ኧረ ተመልሰሽ አረብ ሀገር ብትሄጂ ይሻልሻል እንዲህ ከምትንከራተቺ ምናምን ለሚሉኝ ሰዎች ያን ድምፅ ቢከብደኝና አክሰፕት ባረግ ኖሮ ምናልባት አሁን የደረስኩበት ቦታ በፍጹም አልደርስም። ስለዚህ በፍጹም ተስፋ እንዳትቆርጡ። ስትጀምሩ ውጤታማ ላትሆኑ ትችላላችሁ። ምክንያቱም ስደትም ስትሄዱ እንደሄዳችሁ ቋንቋ አልለመዳችሁ፣ እንደሄዳችሁ ስራ አልቻላችሁ። ሄዳችሁ ስትቆዩ ስትሰሩ ነው ሁሉን ነገር ማወቅ የጀመራችሁ። ስለዚህ ምንም ስራ ሲጀምሩ ውስጣችሁ ፍላጎት ነው። ከዛ በኋላ ደግሞ በምታገኙት ትርፍ ያንን ስራ የበለጠ እንድትወዱ እንድትፈልጉ ትሆናላችሁ። እና ምን ልላችሁ ነው? ምን መስራት ፈልጋለሁ ከምትሉ ምን ብስራ ያስደስተኛል ብላችሁ አስቡ። ምንም ሊሆን ይችላል። ለምሳሌ ማዳም ቤቱ ነው በጣም ጎበዝ ልጆች አውቃለሁ፣ በደንብ ምግብ ማብሰል የሚችሉ ምግባቸው በጣም የሚጣፍጥ። እኛ ሀገር አሁን ደግሞ የውጭ ሀገር ምግቦች በጣም የሚደነቅና ሰዎች ሁሉ የሚመገቡት ነው። ድሮ እኛ እዛ የምንወዳቸው ምግቦች ስንሞክር የሚበላልን እንኳን አልነበረም አይደለ? ቤት ውስጥ እንኳን። ስለዚህ አሁን በየሆቴሎች ኢንተርናሽናል ሆቴሎች ላይ እንደገና ደግሞ እንዲሁ ካፌና ሬስቶራንቶች ላይ የአረብ ሀገር ምግብ በጣም ተቀባይነትና ተወዳጅነት አግኝቷል። ስለዚህ ሞጁል ካለ በደንብ አድርጋችሁ እዩ። እዛ ያላችሁ ደግሞ ኢንተረስቲንግ ከሆናችሁ ሞክሩ። ከዛስ ወደ ሶሻል ሚዲያ መምጣት እንዳለባችሁ ምክንያቱም ማርኬቱ ያለው ሶሻል ሚዲያ ላይ ነው። ያው እኔና እናንተን የሚያስተዋወቀን ይሄው ሶሻል ሚዲያ ነው አይደለ? ስለዚህ የምትሰሩትን ነገር ወደ ሚዲያ ይዛችሁ መውጣትን በፍጹም እንዳታፍሩበት። ምክንያቱ ደግሞ ምንድነው? ገበያው ያለው እዛው ላይ ስለሆነ ማለት ነው። በአካባቢያችሁ ወይ ደግሞ በሰፈራችሁ ትንሽዬ ሽሮ ቤት ስትከፍቱ ወይ ደግሞ መታችሁ ትንሽዬ ሻይ ቤት ስትከፍቱ እንደወደቃችሁ የሚነግራችሁ ሰው ቁጥር ብዙ ነው። ትንሽዬ ሻይ ቤት መክፈት የማይችል ሰው ራሱ በእናንተ ስራ ሊያሾፍና ሊያላግጥ ይችላል። ግን በፍጹም ተስፋ እንዳትቆርጡ። ምን እንደሚሰሩና ቀጣይ እንዴት እንደምታገኙ ከሱ ስለምታውቁ በፍጹም የሰዎችን ድምፅ ወይም የሰው ወሬ አትስሙ። ዛሬ እዚህ ለመድረስ ምክንያት ትላንትና ሰዎች ሲናገሩ እንደውም በዚህ መሀል ምን ትዝ አለኝ፣ አንድ ጓደኛዬ እኔ ጅማ ነኝ፣ እሷ ሚዛን ነው የምትኖረው እና ወደ ጅማ ስትመጣ ምህረት እኮ ሱቅ ከፈተች ስትባል ልታይ መጣች። ታዲያ በጊዜው ሱቄ ይሄ ነው የሚባል ምንም አይነት እቃም ሆነ ምንም ነገር አልነበረውም። ስለዚህ መታ አይታ ሳቀች፣ አሾፈች ምናምን ነገር። እኔ ግን ምንም አልደበረኝም። ለምን አትሉ? ምክንያቱም ዛሬ ላይ እንደምደርስ ነገ ደግሞ ከዚህ የተሻለ እንዳለ በደንብ አውቃለሁ። ተስፋችሁን የምታደርጉት ከእግዚአብሔር ጋር ይሁን። ስትመጡ አብዝታችሁ ሰው አትጠይቁ። በዛ ልክ አብዝታችሁም አትመኑ። ያላችሁንም ነገር በፍጹም ለማንም እንዳትነግሩ። ብትችሉ ደግሞ ለተወሰነ ጊዜ ተቀጠሩ። እንደመጣችሁ ግን ስራ መጀመራችሁ እንዳትረሱ። በፍጹም አንድ ሁለት ወር እረፍት አድርጌ እንዳትሉ። እሺ፣ የምታርፉበት አንድ ሁለት ወር በጣም ብዙ ነገራችሁን ሉዝ የምታደርጉበት ነው የሚሆነው። ስለዚህ እኔ ምንድን የምመክራችሁ መታችሁ ተቀጥራችሁ፣ በፍጹም ደግሞ በመቀጠር እንዳታፍሩ። እሺ፣ በመቀጠር እመኑ። እዛም ተቀጥራችሁ የምትሰሩ እዚህ ተቀጥራችሁ መስራት አይከብድም። ምክንያቱም ሰዎች
ውይ ከዛ መተሽ ቅጥር ምናምን ኧረ የራስሽን ነገር ይዘሽ ራፊ ምናምን ነው የሚሏችሁ። አይ መጀመሪያ ተቀጠሩ፣ ከሰዎች ጋር ትተዋወቃላችሁ፣ መግቢያ መውጫችሁን ታውቃላችሁ፣ ትራንስፖርት ሰው ሶሻላችሁን ታሰፋላችሁ። ከዛ በኋላ ወደ ራሳችሁ ቢዝነስ እንዴት መምጣት እንዳለባችሁ፣ የተቀጠራችሁት ቦታ ደግሞ ስራው እንዴት አዋጭ እንደሆነ፣ ሎኬሽን የቱ ጋር ብሆን ያዋጣኛል የሚለውንም እንድታውቁ ትሆናላችሁ። ስለዚህ እኔ የመጀመሪያም የመጨረሻ ምክር የሚሆነው ለእናንተ በራሳችሁ ነገር ተቀባይነት እንድታገኙ ተሽላችሁም ደግሞ እንድትገኙ በፍጹም ዛሬ ላይ በትልቅ ነገር እና በትልቅ